ምንድነው ካሜራው? የሆነች ቪዲዮ እየሰራው ነበርና እንዳጋጣሚ ሳይ ደግሞ አንተም በዛው ኢንተርቪው ላድርግ ምናምን ብዬ። የምን ቪዲዮ ነው? ሲጋራን ማጥፋት ትችላለህ? እሷን ለማግኘት በጣም ነው የምፈራው። አይኗን ለማየት ራሱ ከሷ ሰፈር ርቄ ነው ሌላ ቦታ የመጣሁት። ማዘርም ደከማትና አረፈች። እውነት በጣም አዝናለሁ። ለእሷ እንኳን መሆን አልቻልኩኝም ታውቃለህ። የዛን ቀን እኮ አትውጣ እያለችኝ ነው። ተይ እባክሽ ብዬ ወጣሁት። እንዴት አሁን በዛ እንደዛ ተናድጄ ወጥቼ እንደዚህ ያላችሁ ብር የምትሰርቁት ነገር ምን ያህል ይኸውልህ፣ ይቅርታ አድርግልኝና እኔ እንደዛ አይነት ሰው አይደለሁም። እሱም እንኳን በጣም ነው እሱ እየለፋ የነበረው ከእህት ጋር። እሷም እኮ ልትናፍቅ ትችላለች ምናምን ሲል አይሆንም ብዬዋለሁ። እሱን ራሱ ለምን አይሆንም? የማይሆንበት ምክንያት አንድ ምክንያት ስጠኝ። ከማይሆን ሰዎች ጋር ገጠመብኝ። ወንድሜ ተበላሸ። እናቴ ካረፈች በኋላ ኑሯችን አይሆን ሆነ። እኔና ወንድሜ እንኳን መግባባት አቃተን። እሷን ባገኝ አይኗን እንኳን ባየው ደስ ይለኛል፣ ግን ደግሞ እሷን ለማየት እፈራለሁ። አንዳንዴ የሆነ ሰዓት ላያት ፈልግና በሯ ጋር ሄድና እመለሳለሁ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ትንሽ ለየት ያለ ቦታ ውስጥ ነው የምንገኘው። በእርግጥ ትንሽ ለየት ያለ ጉዳይም ስለገጠመኝ ነው። አንድ ወዳጄ ነው እንግዲህ በተደጋጋሚ ሲጽፍልኝ ነበር እና የሆነ የላከልኝ መልእክት ስላለ እሱም አጻጻፉ ትንሽ ከበድ ስላለኝ የግድ እንትን ማለት ስላለብኝ ብዬ ነው እና እሱን ለእናንተ አቀርብላችኋለሁ። ከዛ በኋላ እንግዲህ በእርግጥ ምናልባት ድምፁ ከረበሻችሁ በጣም ይቅርታ፣ ድንገት ነው ካፌ ውስጥ እያለሁ ነው የተላከልኝ እና ከዛ በኋላ ምን ሊፈጠር ይችላል ወይ መሄድ ካለብኝ እሄዳለሁ ብዬ ነው ለእናንተ መጀመሪያውን እንደመግቢያ ያለውን ነገር ላሳውቃችሁ ብዬ ነው እና መልዕክቱን ላንብብላችሁ። ሰላም ባይሉ እንዴት ነው? ስሜ ብሩክ ይባላል። የአንተ ሚዲያ ተከታታይ ነኝ። በተደጋጋሚ እኔም ማግኘት የምትፈልጉ በውስጥ አናግሩኝ ስትል ስለሰማው ዛሬ ላናግር የወሰንኩት አንድ ትልቅ ጉዳይ አለኝ። ምን መሰለ? እኛ ሰፈር ውስጥ አንድ እድሜው ወደ 18 ዓመት የሚጠጋ አንድ ወጣት ልጅ አለ። ይሄ ልጅ ጎዳና ላይ ነው የሚኖረው። መኖር ከጀመረ ደግሞ 3 ዓመት ሆኖታል። እናም በጣም የሚያሳዝነው የሰፈር ሰዎች አንዳንድ ነገሮችን እናደርግለታለን። በዛም ነበረ የሚኖረው። ነገር ግን ከሌሎች በተለየ እኔ ቀርቤው አናግረዋለሁ። ከስራ እረፍት በመሆንበት ጊዜም አብሬ ውላለሁ። እናም ልጁ ቤተሰቦቹ እንደሞቱና አንድ ታላቅ እህት እንዳለችው ነግሮኛል። ከእሷ ጋርም በሱስ ምክንያት እንደተለያዩ አጫውቶኛል። እናም ከቀን ወደ ቀን የልጁ ጉዳት እየባሰ መጣ። ከዛም ከእህቱ ጋር ለማስታረቅ ብዙ ሞከርኩ፣ ግን ልጁ ሊቀበለኝ አልፈለግም። በጣም እንደናፈቀችው ይናገረኛል። ግን ምን ብዬ ነው በዚህ ሁኔታ የማየት እያለ ያለቅሳል። ስለዚህ የዚህ ልጅ መጎዳትና ማልቀስ ማብቃት አለበት ብዬ ስለወሰንኩ ጉዳዩን ወደ አንተ አመጣሁት። ያመጣሁበትን ምክንያት አንተ በጣም አስቸጋሪና ውስብስብ የሆኑ ጉዳዮችን በኃላፊነት በመውሰድ እያስተካከልክ እያየው ስለሆነ ነው። እናም ባይሉ ጥሬን ተቀብለ ልጁን እንድትረዳው በእግዚአብሔር ስም እጠይቃለሁ። እየሰራችሁ ያላችሁት ስራ የሚደገፍና የሚበረታታ ነው። በርቱልን። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እንደምትረዳኝ አምናለሁ። አመሰግናለሁ ይላል። እውነት ለመናገር የምር ተመልካቾች በጣም መልእክቱ የሚያሳዝነው እንግዲህ የ18 ዓመት ልጅ ማለት በጣም ትንሽ ልጅ ነው። የዛሬ 3 ዓመት ከወጣ ደግሞ በጣም ትንሽ ልጅ ነው፣ 15 ዓመት ማለት ነው። ያውም በሶስት ምክንያት ብቸኛ እህቱን ነው ያጣው እንደተጻፈልኝ ማለት ነው። በጣም የሚያሳዝን ነገር ነው። ስለዚህ ይሄን ሰውዬ መርዳት ይኖርብኛል እና ለዛም እሄዳለሁ። ሁሌ የምናደርገው ነገር አለ። ሰዎችን በተቻለን አቅም በእርግጥ ኬዞች ይበዙብናል። እንትን እንዳይለን በተደጋጋሚ እየነገርናችሁ ነው፣ ወረፋም ስለሚበዛ ነው እና ይህም በጣም ብዙ ጊዜ ጽፎልኝ ነው ዛሬ የሱን ጉዳይ ላይ የቻልኩት። ስለዚህ በነገራችን ላይ ሌላ ምንድን ነው ልጁ የሚቀመጥበትን ፎቶን ሁሉን ነገር የራሳቸውን ብሩክ የተባለው ልጅ ፎቶን ሁሉን ነገር ስለላከልኝ እሱ የሌለበት ምክንያት እኔ ጋር ካየ ከዚህ በፊት ሞክሬ ስለነበረ አሁንም በዛ ጉዳይ ስለሚመስለው እንዳይሸሽ ብዬ ነው። አንተ እንደ አዲስ ሰው ሆነ ቅረብ ብሎኝ ነው ይሄን የላከልኝ እና ስለዚህ ልጁ የሚቀመጥበትን ሁሉን አድራሻውን፣ ቦታውን ፎቶ ልኮልኛል እና የሚውልበት ብሎ የላከልኝ አንድ ፖል ስር ነው ቁጭ ብሎ ይውላል ምናምን ብሎ ይነገረኝ ከነሱ ቤት አጠገብ እና ስለዚህ ይሄን ሁሉ አድራሻ ይዘን ወይም ሁሉ መልእክት ጥቆማ ይዘን እንግዲህ ወደዛ እንሄዳለን። ዛሬ ከስቱዲዮ ወጥተን እንግዲህ ሌላ ሙከራ ልንሞክር ነው ማለት ከዚህ በፊት እንግዲህ እንደምታውቁት ስቱዲዮችን መጥቶ ያለውን ነገር አስረድተው ነው ሰዎች እንትን የሚሉት። ዛሬ ደግሞ እስቲ ከስቱዲዮ ወጥተን
ቤታቸው ድረስ እየሄድን ሰፈራቸው ድረስ እየሄድን ማስታረቅ ያለብን እርቅ መፈጸም ያለብን ለመፈጸም ተዘጋጅተናል። እንግዲህ ድንገተኛ መልእክት ነው የመጣው። ስለዚህ አሁን በተሰጠኝ ጥቆማ በተሰጠኝ አድራሻ መሰረት ወደዛ እሄዳለሁ። እናንተ አብሮነታችሁ አይለይም። በጣም ነው የማመሰግነው። በእናንተም ብርታት ነው እነዚህ ነገሮች የእኛ ስራ ተደራሽነት እየሰፋ ያለው እና ከዛ አንጻር ስለሆነ በጣም አመሰግናለሁ። ለሁሉም ነገር ላይክ ሼር ማድረጉ እንዳይረሳ። እስቲ እንግዲህ ከስቱዲዮ ለመጀመሪያ ጊዜ ወጥተን ምን እንደሚገጥመን አናውቅም። እሱን አብረን እናያለን። መልካም ቆይታ። እንግዲህ ውድ ተመልካቾች ያው መግቢያ ላይ እንዳልኳችሁ ብሩክ ሁሉንም ቦታ ከነ ምልክቱ ነው የነገረኝ። ስለዚህ ከዛ ቀኑ ሙሉ እንደማይጠፋ እርግጠኛ ሆኖ ነው ስለነገረኝ የሰጠኝን ቦታ በነገራችን ላይ ቦታ ያለበትን ማለት በፎቶ ልኮልኛል የት እንደሚቀመጥ እና ኦልሬዲ አሁን እዛ አካባቢ ነን። ከዛ በኋላ እንግዲህ ልጁን አግኝተን ይቀበለናል፣ ያናግረናል ወይስ አያናግረንም የሚለውን ነገር እንትን ያለን ብቻ። ቆይ አንዴ ካሜራማን ከላከልኝ ፎቶ ጋር ላስተያየውና አይ ቲንክ የኛው ፖል ነው። ደርሰናል። እንግዲህ ዛሬ ውድ ተመልካቾች ከስቱዲዮ ወጥተን የማስታረቅ ስራ የምንሰራው እንግዲህ እነዚህ ሰዎች አይ ቲንክ እሱን መሰለኝ ያገኘሁት። ሰላም ነው። አቤት። እንዴት ነው? ሰላም ነው። ምንድን ነው ካሜራ? የሆነች ቪዲዮ እየሰራው ነበርና እንደ አጋጣሚ ሳይ ደግሞ አንተን በዛው ኢንተርቪው ላድርግ ምናምን ብዬ። የምን ቪዲዮ ነው? ሲጋራን ማጥፋት ትችላለህ? አዎ ተፈታኝ ለምን እኔ ዞር በሉልኝ። ተረጋጋና ልንገርህ ለምን እንደመጣ። ምንድን ነው የምትለኝ? ለቲክቶክ ምናምን ለቁማር ልትጫወትብኝ ነው? የምን ቁማር ነው? ይኸውልህ እኔ እንዳለ ቲክቶክ ምናምን አይደለም። እኔ ጋዜጠኛ ባይሉ እባላለሁ። በዛ ጉዳይ አንዳንድ ነገሮችን ላወራ ነው። ጋዜጠኛ ነኝ። ስለ ፈቃደኛ ነህ? ትንሽ ደቂቃ ነው የምወስድብህ። እሺ ሲጋራውን ከፈለክ እንትን ማጨስ ትችላለህ። እኔ ችግር የለብኝም። ማስክ ስላደረኩ እንትን ይቀር ችግር የለም። ምን ከሙድ ላይ ረበሽኩ? አይ ችግር የለም። ትንሽ ደቂቃ ብቻ እኮ ምን እሺ፣ ጥላዋ ላይ ነው። እሺ አመሰግናለሁ። ግን ከሙድ ላይ ያስነሳው ይመስለኛል። አዎ ትንሽ እኮ እሺ፣ እስከምታጨስ ልጠብቅህ? አይ ችግር የለም። የምር አሁን ቶሎ አፍጥኑት። በመጀመሪያ እንታወቅ። የኔን ነገር ያለው ጋዜጠኛ ባይሉ እባላለሁ። መሳይ። እሺ መሳይ፣ ስለተዋወቅን ደስ ብሎኛል ስላገኘሁ። ችግር የለውም። ምንድን ነበር አሁን? እየጨነቀ ትመስላለህ። ምንድን ነው የምትፈልገው ነገር ካለ ንገረኝና የምትፈልገውን ነገር ላድርግልህ። ኧረ በእናትህ አፍጥኑ። ምንድን ነው የምትለኝ? እሺ መሳይ፣ እስቲ ምናልባት መጠየቅ ላይኖርብኝ ይችላል፣ ግን ምናምን እስቲ ወደዚህ የመጣበት ምክንያት ልትነግረኝ ትችላለህ? ጀመራችሁ? ምንድን ነው የጀመርነው? እንደዚህ ያላችሁ ብር የምትሰርቁት ነገር ነው። ይኸውልህ ይቅርታ አድርግልኝና እኔ እንደዛ አይነት ሰው አይደለሁም። ምናልባት ያለበትን ሁኔታ ታስረዳኛለህ። ከዛ በኋላ ማገዝ ያለብኝን ላግዝ። ብዙ ተመልካች አለኝ። ከተመልካቾቼ ደግሞ እገዛ የሚያስፈልገ ከሆነ ለማምጣት ነው እንጂ ከዚህ እንደተሰሩት ቪዲዮዎች ሸዋሻዎች ምናምን አይደለም። መታወቂያ ላሳይ ይችላል። እስቲ ኖርማል ነው። ቀን እንደቀምለን ነው ሰራ። እሺ እሺ እንግዲህ ተመልካቾቻችን ከመሳይ ጋር ዛሬ ትንሽ ቆይታ ይኖረናል። ለየት ያለ ቦታ ላይ ነን። እስቲ እንግዲህ ቁጭ ብለን እናውራ ብሎኛል። እሺ መሳይ ችግር የለውም። ኧረ እናንተ ችግር የለብኝም። እስቲ ስለ ህይወት ንገረኝ። ስለምን ህይወት ማለት ከዚህ በፊት ስለነበረ እዚህ እንዴት ልትሆን ቻልክ ምናምን የሚለውን። እሱማ ከታሪኩ ብዙ ብቻ አጠር አድርገህ ማወቅ ያለብኝ መጠየቅ ያለብኝ እንዳልኩህ ይሄ እንደተለመደው አይነት ማለት ከዚህ በፊት እንደተሰሩ ቪዲዮዎች መጥፎ ነገሮች አይደለም። እሺ ተግባባ። ስለዚህ ላግዝ ነው። ጎዳና ከወጣሁ 3 አመት ነው። 3 አመት? እሺ የወጣሁበት ምክንያት ከእህቴ ጋር ምናምን ተጣልቼ ምናምን ከቤት ወጣሁ። እሺ ከዛ በኋላ ማለት ሱስን አቁም ስላለች ነው እንትን ያልከው? አዎ በቃ ሱስን አቁም ምናምን አለችኝ። እኔ የጀመርኩበት ምክንያት እሷ አልተረዳችኝም።
በምን ምክንያት ነው? እኔ እስቲ ንገረኝና ተረድቼ ማግዝ ነገር ካለ አግዛለሁ። ምንድነው ወደ ሱስ እንድትገባ ያደረገ? ገና በትንሽ እድሜ ፋዘር ሞተ። ገና ትንሽ መጣው ሳይደል ምንም ኑሮ ሳይኖረን የምንኖረው አንድ ነገር ሳይኖረን እናታችንም ተጨመረች። ታዲያ እኔ ምን ላድርግ? ህይወት ተመሰቃቀልብን ማለት እናትና አባት በተከታታይ አመት የሞቱት ማለት ነው? አይደለም። መጀመሪያ ፋዘር በህፃንነታችን ነው የሞተው። እሺ የኔ ትንሿ ማለት ነው። ከዛ በኋላ ትንሿ ማናት? እህትህ? ኦኬ። ታላቅ ናት ታናሽ? ታላቂ ናት እሷ። ኦኬ። ታላቅ ሆና ነው ትንሿ የምትላት? እሺ። ከዛ እሱ ሲሞት እኔ ደግሞ በቃ ከዛ ማዘርም ምንም በቃ እኔ ገና 10ኛ ክፍል እያለሁ ነው ማዘር ሲሞት በቃ እኔ ህይወት ምን እንደሆነ ህይወት አልመሰለኝም። ገና በ15 ዓመት እናትንም አባትንም አተ ህይወት ይባላል ታዲያ ህይወት በቃ ታዲያ ይኸውልህ ስለተፈጠረው ነገር በጣም ነው ማዝነው። ማለት እናትም አባትም ያው የፈጣሪ ፍቃድ ነው ሁሉም ነገር። ግን እነሱን አጣው ብለህ እኮ አንተ ራስህ በእነሱ ስም እንደውም እኮ መጠንከር ነበር የሚገባ። አይ እንዴት ይመጣል? በቃ እኔ በዛ ሰዓት ትምህርት የመማርበት ሰዓት ነበረ። ከዛ ሁለቱን ሀዘን ሰዓት ላይ እኔ ትምህርት ልማር ወይስ በእነሱ ላስታም? ከዛ እኔ በቃ ህይወት ሲለኝ ራሴን ለማስታገስ ሱስ ጀመርኩኝ። ከዛ ትንሿ ደግሞ በጣም ተቀየመች። ለምንድን ነው የምትለው? ጠንከር ማለት አለብህ። ይሄ ጊዜ እኮ ያልፍና የምናወራው ጊዜ ይመጣል ትለኛለች። እኔ ግን ልሰማት ፈቃደኛ አልሆንኩም። መጀመሪያ እዚህ ያለንበት ነው እየቀጣውን ማሰብ የለብንም። ከዛ ሳጪ ሳትጠቀም ትለኛለች። በጣም ስትጨቃጨቀኝ እኔ ደግሞ በቃ ትቼ ወጣሁ። በቃ ህይወትም ከዛ በዚህ ጎዳና ላይ ጀመረ። እዚህ ጎዳና ላይም ስመጣ ማንም ይቀበለኝ አልነበረ። ጀመር ጎዳና ላይ እኮ ማንንም አይቀበልም። የሚቀበልህ ብርድ፣ ዝናብ፣ ከዛ በኋላ ከፖሊስ ጋር መሯሯጥ ዱላ ነው አይደል? ከዛ በቃ ፈጣሪ ጥሎልኝ ብሩኪ የሚባል ልጅን የሆነ ሰዓት መንገድ ላይ በሆነ አጋጣሚ ተዋወቁ። ከዛ እሱ በር አጠገብ እንቀመጥ አደረገኝ። አልፎ አልፎም ከስራ መልስ እየመጣ ይጠይቀኛል። ስራ በሌለበት ሰዓትም እየመጣ ይጠይቀኛል። የትኛው ነው የነሱ ቤት? የኛው ነው። እሺ እሱ ምክንያት ነው እስካሁንም የቆየሁት። ምግብም ያመጣልኛል ምናምን። አልፎ አልፎም ዝም ብሎ እዛ እቃ የሚሸከሙ ካለ እየተሸከምኩኝ ምናምን ለማጨስ እንዲጠቀም እሱንም እየተጠቀምኩ ነው። እሱ ነው በደንብ የሚያግዝ ማለት ነው። በጣም እነሱ ቤት ለማስገባት ወይንም ሌላ ስራ ለእንትን ለማለት አልሞከረም? እሱም ባለችው አቅም ነው የሚያግዘኝ። እሱም ባለው አቅም ነው የሚያግዘኝ እንጂ ይሞክራል፣ ስራ ሊሰራ ይችላል። ግን ደግሞ ሱስን ለአንተ ነው ለአንተ እሱ ሊያስገባኝ ይሞክራል። ግን ደግሞ ሱስን አቅም ይለኛል። እኔ ደግሞ ሱስን እንዴት ማቆም አልገባኝ። እሱም በተቻለው አቅም ለማቆም ይሞክራል። ከቤተሰቦቼ ጋር ለማስታረቅ ይሞክራል። ግን ደግሞ እኔ ልሰማው ፈቃደኛ አይደለሁም። ከእህት ጋር መታረቅ ምን ማለት አትፈልግም? አይደለም እኔማ እኮ መታረቅ ፈልጋለሁ። ግን ደግሞ ሲስተር ሱስህን ትለኛለች። ከ3 ዓመት በኋላ ግን ነገሮች ሲገቡኝ እሷን ለመታረቅ ፈልግ ነበረ። ግን ደግሞ አሁን በዚህ ሰዓት የምትቀበለኝ አይመስለኝም። ደግሞ በጣም ሱሴ በጣም እየጨመረ እየመጣ ነው። እና ደግሞ ሲስተር ደግሞ እንደዚህ መሆን አይመስላትም። እሱ የዛኔ በጣም ነበረ የምትወደኝ። ከዛ በኋላ ግን አሁን እሷን ለማግኘት በጣም ነው የምፈራው። አይኗን ለማየት ራሱ ከእሷ ሰፈር ርቄ ነው ሌላ ቦታ የመጣሁት። ሰፈራችሁ ይሄ አይደለም ማለት ነው? ኧረ ይሄ አይደለም፣ በጣም ሩቅ ነው። ሌላ ቦታ ትቼ ነው የመጣሁት። እዛ ቦንጎ ታገኘኛለች እሷ። ከዛ በኋላ ግን ነገሮች ከአመታት በኋላ ምናምን እሷን ለማየት ፈልጋለሁ። ግን ደግሞ እሷንም ማየት ፈራሁ። በቃ ስሜት ከባድ ነው። አልናፈቀችም? በጣም ነው የናፈቀችኝ። ከምንም በላይ እሷ እኮ ነው ያለችኝ አንድ ብቻ እህት ማለት ነው። እሷን ባገኝ አይኗን እንኳን ባየው ደስ ይለኛል። ግን ደግሞ እሷን ለማየት እፈራለሁ። አንዳንዴ የሆነ ሰዓት ላያት ፈልግና በሯ ጋር ሄድና እመለሳለሁ። ሰፈር ድረስ ሄድና እመለሳለሁ። በቃ እሷ እንትን የምትለኝ ወይ ደግሞ ቤትም ቀይራ ከሆነ ብዬ ለማየት ነበር። ቤት የተሻለ ኑሮ እየኖረች ይሆናል ብዬ በማሰብ በቃ ፈራና እመለሳለሁ። አገኛታለሁ። ብቻ ከባድ ህይወት ነው የጎዳና ህይወት። በተለይ እንዳሰብኩት አልሄድም። ይቀልልኝ በቃ ለሱሴ ብቻ እሺ የሚል ነበር የመሰለኝ። ሱስ ብቻ ብጠቀም ነበር ይመስለኝ። ጎዳና ከወጣሁ በኋላ ከባድ ህይወት እንደሆነ እየተማርኩ እህቴ ያለችኝ ነገር መስማት ጀመርኩ። ከዛ በኋላ ምን ብላ ትመክረህ ነበር? ተው ይቅርብን እኮ ይሄ ነገር ያልፍና ጥሩ ደረጃ ደርሰን እናታችንን አባታችንን የምናኮራበት ጊዜ ይመጣል። እነሱም በህይወት ባይኖሩ ምናምን ትለኝ ነበር። በስማቸው እናኮራቸዋለን ነው። ቅድም የሚያልኩህ እሱን ነበር እኮ። በጣም ትልቅ እህት ነው ያለችኝ። በጣም ከእድሜዋ በላይ የምታስብ እህት ናት። በጣም ጎበዝ እህት ናት። ብዙ ነገር የምታስብ ሴት ናት። ለዛ ነው ትልቅ ደረጃ ትደርሳለች ብዬ የማስበው።
ብቻ ከባድ ነገር ነው። አሁን ልታገኛት አትፈልግም ማለት አንተ አሁን ቀድመህ እሺ እንትን ይላልና እኔ ይኸውልህ እንዳልኩ ሶሻል ሚዲያ ላይ እንሰራውና በጣም ብዙ ሰዎችን ነገሮችን ለማስተካከል እሞክራለሁ ምናምን እና እኔ ኃላፊነቱን ልውሰድና ምንም አትልም የምር እኔ ላስታርቅ እንደሱም አይሆንም። እኔ ከባድ ፊቴን ራሱ ልትይው ፈቃደኛ ለምን እሱን እኮ አንተ አታውቅማ። ይሄኔ እሷ ምን አይነት ስሜት ውስጥ እንዳለች እኮ አንተ ምንም የምታውቀው ነገር የለም። አረ ከ3 ዓመት በኋላ እስኪ አስቡ ይሁና ለምን 30 ዓመት አይሆንም 30 ዓመትም እኮ ሊሆን ይችላል። ግን ደግሞ ይኸውልህ አንደኛ አይተናል ገብቷል። ስለዚህ ጭራሽ እንትን ልትላችልም ያም ደግሞ እንግዲህ ሁለታችሁ ብቻ ናችሁ አይደል ያላችሁት እንዳልከኝ ከሆነ ለሁለተኔና እሷ ትንሿ ብቻ በቃ ሁለታችንን የቤቱ ልጅ ማለት ታዲያ አሁን እንዴት ብቸኛ ልጅ ሆና እንዴት እንደዚህ አታስብ ሆነ ማለት እንደዚህ የምር ልክ ነህ ካለበት ስሜት አንፃር ምንም በእንደዚህ አይነት ነገር ስሜቱን ይገባኛል። ግን ስለሆነች ብቻ አንተን ትላለች ማለት ትቀበላለች እርግጠኛ ነኝ የምነግርህ። በነገራችን ላይ ሌላ ምን መሰለህ ብሩኬ ነው አንተ እንዳገኘ ይላከኝ ብሩኬ እኔ እኮ እምቢ ብዬው ነበር። እሱ ራሱ በጣም እየሞከረ ነበር እና እህት ጋር እንሂድ ሲለኝ እኔ አይሆንም በቃ እኮ እምቢ እንዳልከው ነግሮኝ ነው። እና እኔ ያው ዩቲዩብ ላይ ስለምሰራ ከዚህ በፊት ብዙ የተጣሉ ሰዎችን የተራራቁ ሰዎችን ስለማስታረቅ ስለማገናኝ ጀስት አንተ ካገዝከኝ በሚል ለሱም እንኳን በጣም ነው እሱ እየለፋ የነበረው ከእህት ጋር እሷም እኮ ልትናፍቅ ትችላለች ምናምን ሲል አይሆንም ብዬዋለሁ። እሱን ራሱ ለምን አይሆንም ማይሆንም በመስተኝ ምክንያት አንድ ምክንያት ስጠኝ ማለት ልክ ነው ያለበት ሁኔታ ምናምን አስቸጋሪ ነው። ግን ደግሞ ይቅር ትንሽ ግሪንትን ስላለኝ ነውና ያለበት ሁኔታ ይሆናል እንደዚህ እንድታስብ ያደረገውና እሷ ደግሞ በዚህ ሰዓት ወይኔ ወንድም የት ነው እያለች ሊሆን ይችላል አይመስልም? እንዴ ማለት እንዴት ነው አትናፍቅም? እንዴት አትፈልገም? በጣም እኮ የሚጨንቅ ነገር ነው። እንዴት ያው የዛን ቀን እኮ አትውጣ እያለች ነው ተይ እባክሽ ብዬ ወጣሁት። እንዴት አሁን በዛ እንደዛ ተናድጄ ወጥቼ ይሁን ማለት ልትናደድበት ትችላለች፣ ስሜታዊ ልትሆን ትችላለች። እንዴት እንደዚህ ነገር ገባ ምናምን ልትለት ትችላለች። ቢሆንም ግን በቃ እንትና እርግጠኛው ነኝ የምነግርህ በጣም ይናፈቀች ይሆናል እየፈለገች ሊሆን ይችላል። ብቸኛ ወንድማና በምድር ላይ እንግዲህ እናንተ ብቻ ናት ያለሃት አይደል? እሱማ እኔ ብቻ ነኝ። ታዲያ እንዴት አንተን ላትፈልግ ትችላለች? ምናልባት ይሄኔ ስንት ቦታ ይዞርሽ ሊሆን ይችላል። ይኸውልህ ልክ ነህ 3 ዓመት ቀላል አይደለም። ግን አንድ ነገር ልንገርህ ማለት የሰው ልጅ በህይወቱ ብዙ ነገር ውስጥ ይገባል፣ ብዙ ስህተቶችን ይሰራል ምናምን ግን በቃ ያልፋል፣ ይማራል፣ ስህተቶችን ይስተካከላል። አንተ ግን በፍርሃት እየባሰ እየሸሸ ሌላ እንትን ውስጥ ነው የምትገባው። ግን 3 ዓመት በቃ እሺ ሆኗል። ግን ይኸውልህ ለእኔ ኃላፊነቱን ስጠኝና እኔ ኃላፊነቱን ወስጄ ላስታርቃችሁ። የምሬን ነው የምልህ አይደለም ይሄ የእናንተ አንድ ነገር ልንገርህ በጣም ቀላል ነው ገብቶሃል? በጣም በየቤቱ በጣም ብዙ ችግሮች በጣም ብዙ ነገሮች አሉ። እነሱን ነገሮች በጣም አስተካክያለሁ ከፈጣሪ ጋር ገብቶሃል? ስለዚህ እኔ ሙሉ ኃላፊነቱን ወስጄ ማገዝ ያለብኝን ሁሉ አግዤ እንትን ማለት እንችላለን። እኔ አላውቅም። እኔ እሷን አይኗን ማየት እራሱ እንዴት እንደፈራው ብታውቅ። በጣም ጎል የዛኔ እንደዛ እያለቀሰች ትቻት እጅ አሁን እንዴት ነው የምቀበላት? አይኗን እራሱ እንዴት ማየት እንደፈራው ነው። አታልቅስ በቃ መሳይ ነው ስምን ያልከኝ መሳይ። አሁን ማልቀስ አንደኛ መፍትሄ ነው። እሺ በማልቀስ መፍትሄዎችን የምናስተካክል አይነት ሰዎች ብንሆን እኮ በጣም ብዙ ነገሮችን ማስተካከል እንችል ነበር። ግን እንደዛ አይሆን አይኑ ስሜቱን እረዳሃለሁ። ግን እንዴት ብዬ ነው እሷን አይኗን የማያውቀው? እኔ ግራ ገብት ያለኝ እሱ ነገር ነው። እሷ ደግሞ ምን አለ የወንድሜን አይን ባሳየኝ እያለች ቢሆንስ? እስቲ ንገረኝ። እንደዛ አታስብም ብላል። ትልቅ ናት ከእድሜዋ በላይ ነው የምታስበው ብላል አይደለ እኮ። እንደዛ እያሰበች ቢሆንስ? አይኑ ስሜትን ይገባኛል፣ እረዳሃለሁ ካለበት ሁኔታ አንጻር ምናምን። እሱም ደጋግሜ ልንገርህ እኔ በቃ እንደ ወንድም እንድታይኝ እፈልጋለሁ። ከዛ ኃላፊነቱን ለእኔ ሰጥ ደግሞ እንድታስተካክል እፈልጋለሁ። ፍቃደኛ ነህ? ያው ለእኔ ሙሉ ምንም በእርግጠኝነት ምንም ሙሉ ኃላፊነቱን ነው የምወስድ። የምትፈልገው ነገር ካለ ንገረኝና ላድርግልህ። ወይስ አንተ ሄደህ ቀድመህ አውራት እንጂ መጀመሪያ አንተ አውራትና ቀደኛ መሆኗን ካወቅኩ በኋላ እርግጠኛ ነህ? አንተ ካወራሃት በኋላ እሱ
ምን አይነት እንትን እንዳይመጣብኝ ካለች ትቼት እኔ እንጃ እኔ አላውቅም። ከዚህ በፊት ማለት በእርግጥ ሰው አስቸጋሪ ነው፣ ስሜት ይቀያየራል ምናምን ልትልም ላትልም ትችላለች። እንደኔ እንትን ግን ያ ብቸኛ ወንድሟን በዚህ ልክ እንትን ትላለች ብዬ አላስብም። ምክንያቱም የከፋ ያደረስክባት ነገር የለ፣ በሱስ ምክንያት ነው የተጣላችሁት። ስለዚህ ሱስህን ተው ስላለች ነው። ብተውላት እኮ ተውክም አልተውክም ትወዳለች፣ ስጋ ናት፣ ደም ናት፣ ትፈልጋለች። ገብቶሃል? እና እኔ ችግር የለውም አንተ አሁን ሰፈራችሁ ውሰደኝ፣ ከዛ በኋላ እዛው ሰፈር ሂደን ቤታችሁን አሳየኝ። እኔ ማናገር ካለብኝ ቀድሜ ገብቼ ምናምን አናገራለሁ። ይሁን ችግር የለውም። በጣም የሚርቅ ከሆነ ችግር የለውም፣ ራይድ መጥራት እንችላለን። ምንም አድርጌ እንትን እላለሁ። እሺ፣ ስለዚህ የምትፈልገውን ነገር በድጋሚ ያደርግልሃለሁ። እሷ ጋርም ያለውን ነገር ቀድሜ አናግሬ እዚህ ከስራ ባልደረቦች ጋር አብረህ እየቆየ ውስጥ ገብቼ ቤቱን ታሳየኛለህ። የምትፈልገው ነገር ካለ ምሳ ምናምን መብላት ትፈልጋለህ? ኖርማል ችግር የለውም። ምን በልተሃል? ትንሽ ቡላ ነበረ ማለት ሰፈር ሰው ከሚሰጥ ነው ወይስ የሆቴሎች ምናምን? አይ የሆቴል ተራፊ ምናምን እዛ ጋር ሲኖር ከእነሱ ተቀብዬ እበላለሁ። ቡርኬም ካለ ይዞልኝ ይመጣል፣ እሱን እበላለሁ። ቡርኬ እንትን የሚለው ቡርኬ ከስራ ከመጣ ከቤት ምግብ ይዞልኝ ይመጣል፣ እሱንም እበላለሁ። በቃ አስመጣ። ሌሎችም ጀለሶች አሉ አልፎ አልፎ እነሱም አሉ። በቃ እነሱም ፈዋ ይዞ ሲመጡ ውሎ እዚህ ነው። አዳርስ ደርም እዛ ጋር በቃ አለ እኮ እዚህ ጋር ነው ሸራ ምናምን አለ ተነጥፎ እዛ ነው የሚያድረው። በቃ እዚህ ነው። በቃ ከባድ ነው የጎዳና ህይወት፣ በጣም እንዳሰብኩት አልሆነልኝም። እንዴ ሲጀመር ጎዳና ወጥተህ እንዴት ነው ጥሩ ሊሆን የሚችለው? በጣም ከባድ ነው። እንዴ ይሄ በቃ ጎዳና የሚኖሩ ልጆች ምናምን ድሮ ሳይ በቃ ኖርማል ሁሌ ሳያቸው ፏ ብለው ነው ምናምን እየሳቁ ስለሚውሉ በቃ እንዳልተቸገረ ምናምን ስለሚያደርጉ በቃ እኔ ምንም አልመሰለኝም። ከእህቴ ጋር ስወጣ በጣም ይበልጥ ከባድ ነው። እና ደግሞ በቃ ሲበርድ ማስቲሽ ነው እንዲህ የሚሰበው ምናምን፣ ሱስ እየጨመረ ነው የሚሄደው። በቃ ጎዳና ውስጥ የነበረ ሱስ እጥፍ ይሆናል። ማስቲሽ ትስባለህ፣ ሺሻም ካገኘ በቃ ማስበው ነገር የለም። በቃ ሁሉ ነገር ነው እዚህ ጎዳና ውስጥ የምታሳልፈው። ብቻ ህይወትን ለማቆየት ማድረግ ያለብን ታደርጋለህ። በቃ ምንም ነገር ቢሆን ትበላለህ፣ ያገኘውን ነገር ትሰርቃለህ፣ ምን ትላለህ። ብቻ ህይወት እንዳሰብካት አትሆንም። አሁን ያለፈ አልፏል። ስለዚህ ቀጣይ ደግሞ እናስተካክላለን። እሺ፣ ስለዚህ አሁን እንሂድ። እሺ፣ እንሄዳለን። ምን እሺ ባትለኝስ? ቆይ እሺ፣ እንደዚህ ነው ብዬ እርግጠኛ ሆኜ ልነግርህ አልችልም፣ ግን ደግሞ በእርግጠኝነት ነው የምነግርህ እየፈለገች ነው የሚሆነው። ስለዚህ እሺ ትላለች። ሜቢ ልትናደድብህ የሆነ ስሜት ሊሆን ይችላል። ለምን ተናደደች ማለት አልችልም። ገብቶሃል? 3 ዓመት ነው ጥላት የጠፋ፣ ያውንም ደግሞ በማይሆን ነገር። አሁንም ኩሱን ነው የፈራሁት። ገና ህይወቱን ስረዳው እህት ያለችኝ ነገር ሲረዳኝ እኮ ነው አሁን አይኗን ማየት የፈራሁት። መሄድ እየፈለግኩ ማልሄደው እኮ ለዛ ነው እኮ። እኔ ኃላፊነቱን ወስዳለሁ። ምንም አትለም። የምሬን ነው የምልህ። ደጋግመን እንሞክራለን። ዛሬ እምቢ ብትለን ነገ እንሞክራለን። ነገ እምቢ ብትል ከነገ ወዲያ እንሞክራለን። እኔ አሁን አይሆንም ካለችኝ የባሰ ቅስሜ ነው የሚሰበረው። ለምንድን ነው የሚሰበረው? ቢያንስ እኮ አይኗን ታያታለህ አይደል? አሁን መልሰህ እንዳታገኘኝ ብትለኝ እሺ ምንድን ነው የሚለው? የባሰ ሱስ እኮ ነው የምገባው። ለምንድን ነው ሱስ የምትገባው? እኔ ማገዘኝ ከኔ ጋር ትሆናለህ። እሷ እሺ እስከምትል ድረስ እኔ ጋር ማቆየት ትችላለህ። ገብቶሃል? ይኸውልህ ሱስን እንድታቆም ትምህርት አቁማ ነው አይደል ያለው። ስለዚህ ይኸውልህ ሱስንም ታቆማለህ። እኔ ማገዝ ያለብኝን አገዛለሁ። ከፈለግ ሙሉ ቀን መማር እንድትችል አደርጋለሁ። ካልሆነ ደግሞ ስራ ፈልጌልህ እየሰራ እንድትማር አደርጋለሁ። እስኪ ብቻ ፈጣሪ አሁን እንሂድ እንሞክር። በቃ ካለመሞከር መሞከር በጣም የተሻለ ነው። ይሻላል ስላለ አዎ በደንብ ይሻላል። ስለዚህ ብንሞክር አሁን ምንም ትበል እሺም ትበል እምቢም ትበል የምናውቀው ሞክረን ነው አይደለ? ጠይቀናት ነው አይደለ? ስለዚህ እንሄዳለን፣ እንጠይቃታለን። እንዳልከው እኔ ገብቼ በተቻለኝ አቅም ነገሮችን ለማስተካከል ሞክራለሁ። አንተ ቀድመህ ገባ፣ እኔ ውጭ እጠብቅሃለሁ። እምቢ ካለች ትቼት ሄደ። እሺ ተረጋጋ። በቃ ትቶ መሄድም አያስፈልግም። ደጋግመን ስንሞክር እንትን ይላል። እሺ ተግባባ? እሺ አሁን እንሂድ። አትጨናነቅ። በቃ በእርግጠኝነት ነው የምልህ እናስተካክለዋለን። እሺ ይኸውልህ ከአንተ የባሱ በጣም ብዙ ጉዳዮች ገጥመውኛል። ተግባባ? ለዛ እንትን እንላለን። እሺ
እባክህ ታረጋ። ምንም ትበል እህትህ ናት። እሺ እንዳትጠላት ገብታ። እኔ ለምንድን ነው የምጠላት? በጣም ነው አይ ስለ እንደዚህ አሁን ደግሞ ድጋሚ እምቢ ብትለኝ ቀስሜ ይሰበራል ምናምን ስላልከኝ ነው። እንደዛ መሆን የለበትም። ስለዚህ እንትን እንላለን። ተግባባ። ስለዚህ አትጨናነቅ። እሺ እንትን እንዳልከው እውነትም ሰፈሩ ሩቅ ነው። በጣም ሩቅ ነው። አሁን እየደረስን ነው። ቅርብ ነው። እዚህ ጋር ይታያል። ከዚህ ይታያል። የትኛው ግቢ? ዘጋ ብቻ በሩ። የምርህን ነው እኮ። ታዲያ ከደረስን ላይ ቀረብረን እንሄዳ። ኧረ አንተ ሄድ እንዴ! ለምን አንተ አውራትና ከዛ በኋላ ቅድም እንደተነጋገርነው እሺ ካለች እመጣለሁ። በቃ ባትለስ? ኧረ እንዳልኩ ምንም ልጫን አልፈልግም። አንተ እዚህ ከስራ ባልደረቦቼ ጋር መቆየት ትችላለህ። ስለዚህ ከእነሱ ጋር ሆነና የምትለውን ነገር እንትን ብዬ ደውላቸውና ትመጣለህ። ተግባባ። እንግዲህ ውድ ተመልካቾች ያው መሳይ አልገባም ብሏል። ቢገባ ደስ ይለኝ ነበር። ለማንኛውም ዞሮ ይሄን ጉዳይ እንትን ስለማንለው እሄዳለሁ። እኔ እዛ ሂጅ ያለውን ከእሷ ጋር አውርቼ እንግዲህ ምን አይነት ነገር በምን አይነት መልኩ እንደምትቀበለን አናውቅም። እስቲ የሚሆነው እናያለን። በነገራችን ላይ ይሄ ዛሬ ከስቱዲዮ ውጭ ከዚህ በፊት እንግዲህ አስታራቂ ሚዲያ ላይ ስቱዲዮ ውስጥ ነው የምታውቁን። ዛሬ ደግሞ በእናንተ እርዳታ ስራዎቻችን እየሰፉ ስለሆነ ቤት ለቤትም መስራት ነው። አንዳንዴም እንደዚህ በየቤታቸው ሄደን ብናናገራቸው ጥሩ ነው በሚል ነው ከስቱዲዮ ውጭ ዛሬ መጀመሪያ ስራችንን እየሰራን ነው። ምን ይመስላል፣ ምን አይነት ነገር ይኖራል ሰው ጋር፣ ጎረቤት፣ ማህበረሰብ ጋር የሚለውን በዛም ቼክ እናደርጋለን። እንዳልኩ አንተ እዚህ ቆይ እሺ። የትም መሄድ አይቻልም። እንግዲህ ውድ ተመልካቾች ከመሳይ ጋር እሱ ወደ ውስጥ መግባት በጣም ፈርቷል። እስኪ ምናልባት ቀድሜ እኔ እጄ አውርቻት ያለውን ነገር ካረጋገጥኩ በኋላ ብጠራው ነው። በጣም ነው እየተጨናነቀ ያለውና እስኪ እንግዲህ የሚሆኑን ቤቱን በትክክል ነግረውኛል። አሁን እዛ አካባቢ ነን። ውስጥ ገብተን ደግሞ እህቱን የምር እናገኛታለን አናገኛትም አንድ ነገር ነው። ካሜራ ሰላም ለዚህ ግቢ አስቴርን ፈልጊያት ነበር። አንቺ ነሽ? በጣም ይቅርታ አላወኩም ነበር። ቁጭ በይ። እንዴት ነሽ? ሰላም ነው? ሰላም። በጣም ይቅርታ ድንገት ስለመጣን። ጋዜጠኛ ባይሉ እባላለሁ እና ምናልባት ካሜራ አለ አይደብርሽም ማለት በምን ጉዳይ ነው ካሜራ ማለት? እሱን እናወራለን፣ ችግር የለውም። ግን ፈቃደኝነትሽን ግን ልጠይቅሽ። ችግር የለውም። በሰላም ችግር የለውም። ፈቃደኛ ስለሆንሽ በጣም ነው የምናመሰግነው እና በጣም ይቅርታ ግን ያየሁሽ ያለው ሁኔታ ትንሽ ምን ተፈጥሮ ነው? ትንሽ ቆየ። ያው እግሬ ቶሎ አላገግም ብሎ ነው። አሁን ለውጣለኝ እግዚአብሔር ይመስገን። ምንድን ነው የተፈጠረው? ትንሽ የመኪና አደጋ ነገር ገጥሟኝ። የመኪና አደጋ? በጣም አዝናለሁ። ዓመት አካባቢ ሊሆነው ነው። ደህና ነኝ አሁን። የእውነት ደህና ነኝ። ታዲያ እንዴት ነው የተንቀሳቀስሽ? ከማን ጋር ነው የምትኖሪው? አሁን ብቻዬን ነው እየኖርኩኝ ያለሁት፣ ማንም የለም። ታዲያ ብቸኝነት አይከብድም? በጣም ከባድ ነው። ያው ምን ታደርጋለህ? ሰው ከሌለ በግድ ሰው አታመጣም። እሱ እውነት ነው። ግን እውነት ያለሽበትን በጣም ነው የደነገጥኩት። ምንድን ነው ሕክምናን እየተከታተልሽ ነው? ጤና ጣቢያ ሄጄ ነበረ። መጀመሪያ ሰሞን ታሽጎ ነበረ እንዳይንቀሳቀስ። አሁን ትንሽ ለውጥ ስላለው ዝም ብሎ በፋሻም በጨርቅም በጄሶ ምናምን ተደርጎ ነበረ። ከዛ በኋላ ትንሽ ለውጥ አለው ብለው እሱ ተፈታና አሁን በጨርቅም በምናምንም፣ ግን ማጠፍ ምናምን በግድ ነው። አያስረግጠኝም። ከመጀመሪያው ግን እግዚአብሔር ይመስገን ማመስገን ይሻላልና ይሻለኛል ብዬም ደግሞ ተስፋ አድርጋለሁ። ለውጥ አለው። ደህና ነው። በህይወት መኖርሽ ራሱ እንዴት ነው ማለት ከአደጋ ካደረሱብሽ ሰዎች? አይ ሆነ ተብሎ የታሰበ ነገር አይደለም። ወይም አደጋ ያደረሰብኝ ሰው ደህና ሆኖ ምናምን ሳይሆን የመኪና ግጭት ነበር የነበረው። አጋጣሚ ከከተማ ወጣ እያልኩኝ ነበርና በዛ አጋጣሚ ነው የነበርንበት መኪና ወደማይሆን
ቦታ ገባና ተጋጨ ከቆመ ዛፍ ግንድ ጋር ምናምን። ከዛ በኋላ ነው አደጋ የተፈጠረው። የሞቱ ሰዎች አሉ። እኔ በህይወት ለመቆሜ እንደውም እግዚአብሔር ይመስገንና በእግሬ ብቻ ነው የታለፍኩት። ኧረ እግዚአብሔር ይመስገን እንኳን ፈጣሪ ያተረፈሽ። እና በዚህ በክራንች ነው የምትንቀሳቀሽ ማለት ነው? አዎ። ሌላ ለምትፈልጊው ነገር ምናምን እንዴት ነው የምትንቀሳቀሽው? ያው ራሴ ነኝ የምሄደው። እግዚአብሔር ይስጣቸው ጎረቤቶች አሉኝ። ጎረቤቶቼም እንዴት ነሽ አስቱ ደህና ነሽ ወይ ምን የሚያስፈልግሽ ነገር አለ እያሉ መጥተው ቼክ ያደርጉኛል። በእነሱ ኃይል ነው ያለሁት። ወጥተህ ካልሰራህ የሚበላም ይቸግርሃል አይደል? ችለውኛል እግዚአብሔር ይመስገን። ስለ ቤተሰቦችሽ የተወሰነ ትነግሪኝ? እሺ ያው ከቤተሰቦቼ ጋር እዚህ የምታየው ቤት ውስጥ ነው እኔ ተወልጄ ያደግኩት። ታናሽ ወንድም አለኝ። የ4 ዓመት ታናሽ ወንድም አለኝ። ከኔ 4 ዓመት የሚያንስ ማለት ነው። እሺ ታናሽ ወንድም አለኝ። ለቤተሰቦቻችን ሁለታችንን ብቸኛ ልጆች ነበር ነው። ያው በኑሮ አነስተኛ ደረጃ ላይ የምንኖር ቤተሰቦች ነበርን። የመንግስት ትምህርት ቤት ነበር ስንማር የነበረው። ነገር ግን ፋዘሬ ልጅ እያለን ነው ያረፈው። ማዘር ብቻዋን ሆና እኛም ማስተዳደር ሲከብዳት ከ10ኛ ክፍል አቋረጥኩኝና እሷ የምትሰራውን ስራ ማገዝ ጀመርኩኝ። ልብስ ማጠብ፣ እንጀራ እየዞሮ መጋገር፣ ይሄ የቀን ስራዎችን መስራት ጀመርኩኝ። ኦልሬዲ ትምህርት አቆምኩኝ። ቢያንስ ታናሽ ወንድሜ ቢማርልኝ ብዬ አልሆነም። ማዘርም ደከማትና አረፈች። እውነት በጣም አዝናለሁ። ለእሷ እንኳን መሆን አልቻልኩኝም። ታውቃለህ ወንድሜን ቀጥ አድርጌ ማስተማር አልቻልኩም። ከማይሆን ሰዎች ጋር ገጠመብኝ። ወንድሜ ተበላሸ። እናቴ ካረፈች በኋላ ኑሯችን አይሆን ሆነ። እኔና ወንድሜ እንኳን መግባባት አቃተን። ምን አለፋው ብቸኛ ነኝ። ያው ጥሩ ጎረቤት ስላለሽ ብቸኛ ነኝ ማለት አይቻልም። እና ያው ሁሉም ያው የፈጣሪ ፍቃድ ነው። እስቲ ስለ ወንድምሽ ንገሪኝ። ወንድሜ መሳይ ተረፈ ይባላል። ያው እንደነገርኩ እኔ ከ10 ካቋረጥኩኝ በኋላ እኔ የምኖረው የነበረው ለእናቴና ለወንድሜ ነበረ። ማለት የተሻለ ነገር እንኳን ማምጣት ከቻልኩኝ ብዬ ያው አልሆነም። እናቴ ትንሽ የልብ ድካም ነበረባት። ካረፈች በኋላ ግን ወንድሜ አመሉ ማለት እዚህ ሲደርስብን የነበሩት ነገሮች ያለንበት የኢኮኖሚ ደረጃም ከሚገጥማቸው ጓደኞች ጋር አልሄደለትም። ከጓደኞቹ በታች የሆነ ያክል ተሰማው። በቃ አልሆነም። የማይሆን ሱስ ጀመረ። እንዲያቆም ሞከርኩኝ። በቃ አይሆንም። እሱም እሱን ካቆመ የበታች የሚሆን አይነት ነገር እስኪሰማው ድረስ ሊያቆምልኝ አልቻለም። ከማይሆን ሰው ጋር ገጠመብኝ። ያው እሱም ከማይሆኑ ሰዎች ጋር ገጠመብኝ። በዚሁ ምክንያት ሱሱን አቁም ብለው በመክረው በጎረቤት ባስጠይቀው ሊሰማኝ ፈቃደኛ አይደለም እና ምንም በቃ ሊሰማኝ ፈቃደኛ አልነበረም። ቤቱን ትቶ ወጣ። ከዛ በኋላ ያልሄድኩበት እሱን ያልፈለግኩበት ቦታ የለም። አጋጣሚ ሆነው ይሄም አደጋ የደረሰብኝ የሆኑ ጓደኞቹ ወደዛ የሆነ ክፍለ ሀገር ላይ እዛ ሄዷል ምናምን ብለውኝ እንደው ምናልባት ማግኘት ከቻልኩኝ ብዬ ሲሄድ ነበር ነው። እሱን ፍለጋ እየሄድሽ ነው ይሄ የተፈጠረው? የምርሽ ነው? ግን ላገኘው አልቻልኩም። ወንድሜ ሊመልስልኝ አልቻለም። የደረሰብኝ አደጋ የእውነት በጣም ነው የማዝነው። የእውነት አሁን ብቸኛ ነኝ። እድሜ ለጎረቤቶቼ እንዳልኩ ነው። ምን እንደምልሽ አላውቅም። ይኸውልሽ ምናልባት የሚያሳዝን ነገር ሆኖ ወይ ማንሳት የሌለብኝ ነገር ካለ አጠይቀኝ ማለት ትችያለሽ። ማለት በዛ አንፃርማ ምንም ነገር መናገር አልፈልግም ማለት ነው። መናገር የሚያሳዝን ነገር የለም። ችግር የለም። በጣም ይገርም። የእውነት በጣም ስለተሰማኝ ነው። እነዛ ልጆችን ተመልሰሽ አልጠየቅሻቸውም? ማለት የተፈጠረው ነገር አንቺ ላይ የተፈጠረው ነገር ያውቃሉ? አደጋው ከደረሰብኝ በኋላ ሳምንት አካባቢ ራሴን አላውቅም ነበረ። ኦልሬዲ አንድ ላይ ነበር ወደ ሆስፒታል የወሰዱን። ከዛ ሆስፒታል ከወጣሁኝ በኋላ ግን የሆኑ ሰዎችም እዛ የነበሩ ሰዎች እንዲሁ ሲከታተሉን የነበሩ ሰዎች በእነሱ እገዛ ቤቴ ለመምጣት ችያለሁ። ከዛ በኋላ ጤና ጣቢያ ነበር ክትትሌን ሳደርግ የነበረው። ከዛ ጊዜ በኋላ እኔም ከቤት ብዙም አልወጣም። ያው እንደምታየኝ ነኝ፣ አልችልም ማለት ከባድ ነው በጣም በጣም ከባድ ነው። እንደዚህ ሆነው ወጥተው መስራት የሚችሉ ሰዎችን በጣም በዚህ ሰዓት ሊያደንቃቸው ይገባል ጌታ። በእርግጥ
ሱቅ መውጣት በጣም ከባድ ነው። ስራ የለኝም ማለት እንዴት ላስረዳ? ሱቅ መውጣት ለኔ ከባድ ከሆነ የሱ ጓደኞች ያሉበትን አሁን ላይ አፈላልጎ መሄድ ማለት ቋሚ ቦታ የላቸውም እንዳልኩህ ነው። ገና ዞሬ ፈልጌ ነው አንዱን ሳገኝ አንዱን የምጠይቀው። ከዛ ቢያንስ ወደሱ መንገድ ካመራኝ ብዬ አይሆንም፣ እንደዚህ ሆኖ መፈለግ አይሆንም። ከዛን ጊዜ በኋላ ፈልጌውም አላውቅም፣ የእሱንም ጓደኞች አግኝቻቸው አላውቅም። በጣም ነው የማዝነው። የምትፈልጊው ነገር የሚያስፈልግሽ ነገር ካለ እኛ ልናገዝሽ የምንችለው። ከዚህ በላይ ሰዎችን ማስቸገር በጣም ከባድ ነው። አይ ነው እኛም ይሄ ማስቸገር አይደለም። እውነት ለመናገር እንደዚህ አይነት ነገር አያለው ይገጥመኛል ብዬ አልመጣም። ግን እስከመጣን ድረስ ማድረግ የምንችለውን ነገር ሁሉ እኛ እናደርጋለን። ካለ ንገሪኝ በግልጽ። ነው እንዳልኩ ስራ የለኝም። ሴት ልጅ ስትሆን እንዲሁም ብዙ ወጪዎች አሉበት። ምግብ ያስፈልግሃል፣ በጣም ብዙ ወጪዎች አሉብኝ እና እንዳልኩ ስራ የለኝም። በእርዳታ ነው ያለሁት። የሰፈር እርዳታዎች ሲመጡም እንደገና ጎረቤቶቼም እስካሁን ጥለው አልጣሉኝም። እነሱን ማስቸገር በጣም የእነሱን አይን ማየት እስኪከብደኝ ድረስ ያው እንግዲህ ያለው ስራ እንዴት መስራት እንዳለብኝ አላውቅም። ስለዚህ አሁን የሆነ ገቢ ምንጭ ነገር ነው የምትፈልጊው? አዎ። እና የተሻለ ሕክምና ባገኝ እንግዲህ የበለጠ ከዚህ የተሻለ ደህና መሆን ይመስለኛል። በደንብም ስራ ወጥቼ መስራት እችላለሁ። እስቲ እሺ፣ እንደዛ ከሆነ እንግዲህ እኛ በመጀመሪያ ደረጃ ያው ሕክምናሽ እንዳለ ሆኖ የገቢ ምንጭሽንም ያው ሰው ላለማስቸገር በሚል ነውና በዚህ አጋጣሚ ግን ጎረቤቶችሽን በጣም ነው የምናመሰግነው። የእውነት ማለት አሁን ባለንበት ጊዜ እንደዚህ አይነት ነገሮች ሳይነሱኝ የራስ ቤተሰብ እንኳን ሸክም ሲሆንብህ ይከብድሃል አይደለም ተራ ጎረቤትህ ይቅርና ግን ያውቃሉ የነበርኩበትን ሁኔታ። እንዳልኩት ተወልጄ ያደግኩት እዚህ ቤት ውስጥ ነው ብያለሁ። ሰው ከወልደቴ ጀምሮ የነበሩ ጎረቤቶቼ ናቸውና እሱንም ስለሚያውቁ ጥለው አልጣሉኝም። እግዚአብሔር ይስጣቸው። የእነሱን ውለታ እኔ ሰርቼ እከፍላለሁ ብዬ የምለው አይደለም። በቃ እግዚአብሔር በሚከፍለው ይከፍላል። እግዚአብሔር ነው የሚከፍለው።